መጽሐፍ ቅዱስ ለመግቢያ አንድ ጥቅስ ላንብብላችሁና ርዕሴ ነግራችኋለሁ። መጽሐፍ ቅዱስ የያዝን ሰዎች ምሳሌ 13 ቁጥር 3ን እናወጣለን። ስለ አንድ በጣም አደገኛ የህይወታችንን መንገድ፣ ቤታችንን፣ ዴስቲኒያችንን፣ ኑሯችንን፣ የነገ ነገራችንን ሁሉ የሚወስን አደገኛ መሳሪያ ብዙዎቻችን ከውጪ የኛ ህይወት የሚበላሽ እንደሚመስለን አውቃለሁ። የሆኑ ሰዎች እንደሚቃኙት ሁኔታ እንደሚቃኘው ምናምን አድርገን እናስባለን። መጽሐፍ ቅዱስ ግን የኛን ነገር የሚቃኘው ማንና ምን እንደሆነ ይነግረናል። በሱ መሰረት ላይ ትንሽ ነገር እንነጋገራለን። መጽሐፍ ቅዱስ አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል። የሚገርም ነው። አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙጥ ግን ጥፋት ያገኘዋል። አሁን ጥፋት እንዳያገኘን የምናረጋቸው ነገሮችን ነው ዛሬ የምነግራችሁ። ሁለተኛ ጥቅሴ ኢዮብ 31:30 ላይ እኔ ግን በነፍሱ ላይ ክፉ እንዲመጣ በመራገም አንደበቴን ለኃጢአት ከቶ አሳልፌ አልሰጥም። እሱም በትልቅ በአቋም ደረጃ የያዘው የማልሰጠው ነገር አንደበት አላል አልሰጥም። እሱ አልሰጥም። ለምን? ክፉ እንዳይመጣ አልሰጥም፣ አንደበቴን አልሰጥም። ያዕቆብ ደግሞ ምዕራፍ 1 ቁጥር 26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢሆን የእርሱ አምልኮ ከንቱ ነው ይላል። ያዕቆብ ደግሞ ጥቅልል አደረገውና አትድከሙ። አምልኮው፣ ዝማሬው፣ ማንኛውም መንፈሳዊ ስርዓቶች ሁሉ ከንቱ ነው የሚሆኑት። ስለዚህ ይሄ አንደበት የሚባለው ነገር ብዙ ጊዜ አንደበትን የሚጠብቅ ሰው ምን እንደሚጠብቅ ያለማስተዋል ችግር እንዳለን እናያለን። ምክንያቱም እንደ ልባችን ስለሆነ አንደበታችን የምንጠቀበት። አንደበትን መጠበቅ ግን ህይወትን መጠበቅ እንደሆነ ነው መጽሐፍ ቅዱስም ይነግረን። እስቲ አንደበቴን መጠበቅ ህይወቴን መጠበቅ ነው በሉኝ። ጮክ በሉና በሉት። አስባችሁ ታውቃላችሁ? አንደበቱን የሚጠብቅ ሰው ክፉ እንዳይመጣበት ህይወቱን ነው የሚጠብቀው። ስለዚህ የምናስበው፣ የምንናገረው፣ የምናወራው፣ የምናደርጋቸው ነገሮች ሁሉ ሌላ ሰው እንዳይመስላችሁ። የምንናገረው፣ የምናደርገው፣ የምንሆነው፣ የምንወስነው፣ የምናደርጋቸው ነገሮች ሁሉ ቁጥር አንድ የሚጠቅሙትም በጣም የሚጎዱትም በጣም እኛ ነው። ራሳችንን የሚጠብቅ ነገር ነው እያወራ ያለሁት። እኛን የሚጠብቀን ነገር ሌላ ቦታ አይደለም ያለው። የኛን ደህንነት የሚጠብቅ ነገር፣ የኛን ሰላም የሚጠብቅ ነገር፣ የኛን ህይወት የሚጠብቅ ነገር፣ የኛን ከጥፋት የሚከለክለን ነገር፣ በህይወታችን ላይ ከሚመጣ ማንኛውም ክፉ ነገር ሁሉ የሚጠብቀን ነገር መንግስት እጅ አይደለም ያለው። የሆኑ ዘመዶቻችን ጋር አይደለም ያለው። ጎረቤቶቻችን ጋር አይደለም ያለው። እኛን ከክፉ የሚጠብቀን፣ ከጥፋት የሚጠብቀን፣ ከሞት የሚጠብቀን መጽሐፍ ቅዱስ ሲናገር ሞትም ህይወትም ያሉት በምላስ እጅ ላይ ነው ይላል። አይገርማችሁም? ሞትም ህይወትም ያሉት ምላስ እጅ ላይ ነው። ስለዚህ በጣም አደገኛ ወረዳ ነው ዛሬ ጠብቀን አትርፈ ነው ነጋችንን የምንሰራበትን መሳሪያ የራሳችን አድርገን ባለማወቅ የተቀማን፣ ባለማወቅ የተወሰደብን፣ ከእጃችን ያመለጠ አንደበታችንን፣ ንግግራችንን፣ የምናደርጋቸውን ነገሮች የሚቆጣጠረው ኃይል ሌላ ከሆነ ዛሬ ከሌላ እጅ ላይ ነጥቀን ራሳችን ጋር አስገብተን ወደ ቤት እንድንሄድ ነው እዚህ ጋር የቆምኩት። ስለዚህ የምናስበውም ለራሳችን ነው፣ የምንናገረውም ለራሳችን። ለዚህ ነው አትናገሩ፣ አታድርጉ፣ እንደዚህ አትሁኑ ምናምን ሲባል ሰው ሌላ ሰው ስለሚመስለው ነው እንደ ልቡ የሚሆነው። ግን ለራሳችን ምንድነው ለራሳችን የሚጠቅመን? ህይወታችንን እንጠብቃለን፣ ሰላማችንን እንጠብቃለን፣ ደህንነታችንን እንጠብቃለን፣ አምልኳችንን እንጠብቃለን። ከንቱ እንዳይሆን እግዚአብሔር ጋር መተን ስንቆም
እግዚአብሔር ፊት መተን ስንንበረከክ እግዚአብሔርን እናገለግላለን ብለን ደፋ ቀና ስንል ከንቱ እንዳይሆን፣ ጸሎታችን ከንቱ እንዳይሆን፣ ዝማሪያችን ከንቱ እንዳይሆን፣ መንፈሳዊ እንቅስቃሴያችን ከንቱ እንዳይሆን በጣም ወሳኝ የሆነ የምንጠብቀው ነገር ምንድነው ካላችሁ አንደበት ይባላል። አንደበት ይባላል። አንደበት የት ነው ያለው? መንግስት ጋር ነው? ተቃዋሚ ፓርቲ ጋር ነው? አንደበት ያለው የት ነው? ቀበሌ ነው? አንደበት ያለው እናንተ ጋር ራሳችሁ ጋር። እሱ መጠበቅ ወሳኝ። ስለዚህ ህይወታችን እንክብካቤ የሚሻ በጣም ጥንቃቄ የሚፈልግ ነገር ስለሆነ ያገኘነውን ሁሉ እንዳንሰራበት። በጣም የሚገርም ማሳ ስለሆነ የኛ ህይወት ማሳው ላይ የፈለጋችሁትን ቆሻሻ የፈለጋችሁትን ዘር ከዘራችሁ ማሳው ጋርቤጅ የመሆን እድሉ ሰፊ ነው። ስለዚህ ይሄ ማሳ መጽሐፍ ቅዱስ እናንተ የእግዚአብሔር እርሻ ናችሁ ይላል። ስለዚህ እርሻው ላይ ደግሞ ሁለት አይነት ዘር አትዝራ ይላል መጽሐፍ። ስለዚህ እዚህ እርሻ ላይ የምንዘራውን ነገር መጠንቀቅ አለብን። በዚህ እርሻ ላይ በሽታ አንዘራም፣ በዚህ እርሻ ላይ መዓት አንዘራም፣ ክፋት አንዘራም፣ ጥፋት አንዘራም፣ መጥፎ ነገር አንዘራም ካልን የምንዘራውን ነገር እንጠንቀቅ። ዋናው ጦር መሳሪያ ያለው አንተ አፍ ውስጥ አይገርም? ስለዚህ እንክብካቤ የሚያስፈልገው ማሳ ነው። እዚህ ቁጭ ያለው እንክብካቤ የሚያስፈልገው ማሳ ነው፣ ይሄንን የሚሰማ። ስለዚህ ማሳው ላይ እርሻው ላይ ምን እየዘራው ነው? ምን እያደረኩ? አንደበቱን የሚጠብቅ ነፍሱን እየጠበቃት። ነፍሳችሁን እየጠበቃችሁ ነው። አንደበትን ስትጠብቁ ነፍስን እየጠበቃችሁ ነው። አንደበታችሁን ስትጠብቁ አንደበታችሁን ስታሞጠሙጡ ደግሞ ጥፋት ህይወታችሁ ላይ ያመጣችሁ ነው። እናንተ ላይ የመጡት ነገሮች ከዚህ ጋር ይያያዛሉ ብሎ ነው መጽሐፍ ቅዱስ የሚነግረንና አንደበት እሳት ነው ይላል ያዕቆብ በሌላ ቦታ ላይ። የፍጥረትን ሩጫ ምን ያደርጋል? ያቃጥላል። ያንን ሩጫ ሲያቃጥል የእሳቱ ወላፈን ያገኘዋል እሱ። ስለዚህ አንደበታችሁን ጠብቁ። ከተንከባከባችሁት፣ ይሄንን ህይወታችሁን ከተንከባከባችሁት፣ ቆሻሻ እንዳይዘራበት ከፈለጋችሁ፣ ጥፋት እንዳይዘራበት፣ መርገም እንዳይመጣበት ከፈለጋችሁ ጥንቃቄ አድርጉና ማሳውን ጠብቁ። ወደ ህይወታችሁ የምታመጡትን ነገር ጠብቁ። ወደ እናንተ ላይ የሚመጣው ነገር እጥፍ ስለሆነ የዘራችሁት እየታጨደ የሚመጣው ወደ ህይወታችሁ የሚመጣውን ማሳው ላይ የሚገለበጠውን ምርት በጣም በጥንቃቄ መያዝ አለብን። አስተውለን መያዝ አለብን። ስንቶቻችሁ ናችሁ ለአንደበታችሁ የምትጠነቀቁት? አንደበት በጣም በጥንቃቄ የሚጠበቅ የህይወት ክፍል፣ ወሳኝ ክፍል። ብዙዎቻችን ደግሞ ግድ የሌለን ለአንደበታችን፣ ብዙዎቻችን ቦታ የማንሰጠው ለአንደበታችን። ብዙ ሰው አድርጎት ተናግሮት ብሎት ነው የሚያስበው። ለዚህ ነው አይታችሁ ከሆነ ብዙ ሰዎች እኔም አፌ ይናገራል እንጂ ሆዴ ምንድን ነው? የብዙ ሰው ቋንቋ እኔ አፌ እኮ ነው ፓስተር፣ አፌ ዋና አይደል እሱ አፌ ሆድ አይደለም። አንደኛ ይሄ ነው። አንደበቱን የሚያሞጠሙጥ፣ አንደበቱን የማይጠብቅ፣ አንደበቱን የማይገራ ሰው ህይወቱ ላይ ማሳው ላይ የሚገለብጠው ብዙ ቆሻሻ አለ። ዘመኑን የሚያበላሽበት፣ ኑሮውን የሚያበላሽበት፣ ዴስቲኒውን የሚያበላሽበት፣ ነገሩን ሁሉ ድብልቅልቁን የሚያወጣ ነገር እዚህ ውስጥ ነው ያለው። ስለዚህ አንደበትን ጠብቅ፣ አንደበትሽን ጠብቂ ልል የመጣሁት። ስለዚህ ህይወታችሁን ጠብቁ። ህይወታችሁን ትፈልጉታላችሁ? ህይወታችሁ ላይ መግቢያዬ ላይ ለጸሎት ያነበብኩትን ስጡት። ለህይወታችሁ በጣም ወሳኝ ኢየሱስ ነው። ለኔ ህይወት ክርስቶስ ነው አለ ጳውሎስ። ለኔ ህይወት ክርስቶስ። ህይወታችሁን የምትመግቡት፣ ለህይወታችሁ የምትሰጡት፣ ለህይወታችሁ ዋጋ ስጡ። ህይወት ዘላለማዊ ናት። ለሱ ዋጋ ስጡት። ዋጋ የምትሰጡት ከሆነ ለዚህ ክቡር ህይወታችሁ ልትሰጡት፣ ልትመግቡት፣ ልታቀብሉት የሚገባ አንድ ጌታ አለ። እሱም ኢየሱስ ነው። ህይወታችሁን በዚህ ጠብቁት። ለህይወታችሁ የምትሰጡት ነገር ጥፋት መሆን የለበትም። ለህይወታችሁ የምትሰጡት ነገር አመጽ መሆን የለበትም። እንቢታ መሆን የለበትም። ለህይወታችሁ የምትሰጡት ትልቁ እንጀራ፣ የህይወት እንጀራ የተባለው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስን ስጡ ለህይወታችሁ። ህይወታችሁን ይሄንን አትንፈጓት። ለህይወታችሁ ጠጅ አይደለም፣ ለህይወታችሁ አረቄ፣ ለህይወታችሁ ሱስ፣ ለህይወታችሁ የሚሰጠው የህይወት እንጀራ እኔ ነኝ ያለው ኢየሱስን ስጡ ለህይወታችሁ። ህይወታችሁን አታንገላቷት።
ኢየሱስን አትንፈጓት። ለህይወታችሁ የምትሰጡት መኪና የለም፣ ለህይወታችሁ የምትሰጡት ገንዘብ የለም፣ ለህይወታችሁ የምትሰጡት ቦታ የለም፣ ለህይወታችሁ የምትሰጡት ቁሳቁስ የለም። ለህይወት የሚሰጠው ዋጋ ኢየሱስ ነው። ለህይወታችሁ ዋጋ ስጡ። ለህይወታችሁ ዋጋ ስጡ። ለአእምሮአችሁ ዋጋ ስጡ። አእምሮአችሁን ጠብቁ። ብዙ ጊዜ ታውቃላችሁ ሰው የሚናገራቸው ነገሮች ሁሉ ከእውቀቱ ጋር የሚያያዙ ናቸው። አእምሮአችሁን ጠብቁ። ለዚህ ነው መጽሐፍ ቅዱስ በአእምሮ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይሄ ዓለም ምንድነው የሚያደርገው? ያልተለወጠ አእምሮ ይዞ ለህይወቱ የሚገባውን ዋጋ ሳይሰጥ አእምሮን እንደፈለገ ይለቀውና አእምሮ ይማረክና በአእምሮ ላይ ሰይጣን ኤዶፊስ አድርጎ ይጠቀምበታል። ለዚህ ነው አእምሮን ሁሉ ለክርስቶስ ኢየሱስ እንማርካለን የተባለው። ከተማረካችሁ አእምሮአችሁን ጠብቁ። ለአእምሮአችን ምን እንስጥ ካላችሁ ኢየሱስን ስጡ። አእምሮአችሁን ጠብቁ። ለአእምሮአችን የሚሰጠው እሱ ነው። ታዲያስ እንዴት እንደምታስቡ ተጠንቀቁ። እንዴት አእምሮአችሁ እንደምትጠቀሙበት ተጠንቀቁ። አእምሮአችሁ ውስጥ ምን ማስገባት እንዳለባችሁ፣ እንዴት ማሰብ እንዳለባችሁ፣ እንዴት ነገሮችን ማገናዘብ እንዳለባችሁ ተጠንቀቁ። አእምሮአችሁን ጠብቁት። ሕይወታችሁን ጠብቁ። ኢየሱስ ለአእምሮአችሁ ተጠንቀቁ። ለዚህ ነው ፊልጵስዩስም ሲነግረን ሐዋርያ ጳውሎስ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ምን ይበል ይታው። ጌታ ምንድነው አለ? ቅርብ ነው፣ ቅርብ ነው ጌታ። አእምሮን ሁሉ የሚያልፍ ምንን ሁሉ አእምሮ፣ ከአእምሮ በላይ ሆነ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ይጠብቃል ነው የሚለው። ስለዚህ አእምሮአችሁን ልትሰጡት የሚገባ፣ አእምሮአችሁን ጣል ልታደርጉበት የሚገባ አፈር የለም። አእምሮአችሁን ጣል ልታደርጉበት የሚገባ ሥራ የለም። አእምሮአችሁን ጣል ልታደርጉበት የሚገባ ውሸት የለም። አንድ እውነት አለ፣ እሱም ኢየሱስ። መታደስ ተለወጡ እንደ ክርስቶስ። ለዚህ ነው ሲነግረን በክርስቶስ ኢየሱስ ዘንድ የነበረ ሐሳብ ያለው አእምሮ ሐሳብ በእናንተ ዘንድ ይሁን። ክርስቶስ ዘንድ የነበረው ሐሳብ ምንድነው? ይኸውላችሁ ላይፋችሁን እኮ ላቀል ነው እዚህ ጋር የቆምኩት። ክርስቶስ ጋር የነበረው ሐሳብ፣ ክርስቶስ እንዴት ነው የሚያስበው? ክርስቶስ ሐሳቡ ምንድነው? ጠዋት ሲነሳ ክርስቶስ የሚያስበው ምንድነው? ሲመሽ የሚያስበው ምንድነው ካላችሁ ሁለት ነገር ነው የሚያስበው። አንደኛ አባቱን ፈቃዱን እንዴት አድርጎ እንደሚያልፍ፣ የአባቱን ፈቃድ ለመፈጸም አፈለብል ሆኖ ተጠንቅቆ ይጠብቀዋል። ኢየሱስ ጋር የነበረው ሐሳብ የአባቴን ፈቃድ ላደርግ ነው የመጣሁት፣ የራሴን አይደለም። የራሱ እኮ አለው። ኖ እኔ የመጣሁት የአባቴን ፈቃድ ላደርግ ነው እያለ እስከ መጨረሻዋ እስከ መስቀል ሞት ጌተሰማኒ ላይ ሲጸልይ ይቺ ፈቃድ ያንተ ከሆነች ትሁን፣ የኔ ፈቃድ ግን እንዳይሆን እያለ የአባቱን ፈቃድ እስከ ሞት እስከ መስቀል ሞት ድረስ ፈጸመ። ክርስቶስ የተያዘበት ሐሳብ ይሄ ነው። ያስቡ እንዴት አድርጎ አባቱን ደስ እንደሚያሰኝ። ሁለተኛ ኢየሱስ ሰዎችን እንዴት እንደሚያሳርፍ፣ ለሰዎች እንዴት እንደሚጠቅም ነበር የሚያስበው። አእምሮአችሁን ጠብቁ። አእምሮአችሁ ምን እያሰባደረ ምን እያሰባችሁ ነው የምትውሉት? እግዚአብሔርን ለማክበር ሰው ለመጥቀም ጥሩ ነው እሱ። አእምሮአችሁ ጥሩ እየተመገበ፣ ምክንያቱም ብዙ ሐሳብ ነው ሰው አእምሮ ውስጥ ያለው። ምሳሌ መጽሐፍ እንደሱ ነው የሚነግረን 19:22 በሰው ልብ ብዙ ሐሳብ አለ፣ የሚጸናው ግን የእግዚአብሔር ምክር ነው ይላል። የማይጸና ኮልኮሌ እያሰባችሁ ከመዋል እግዚአብሔር ይጠብቃችሁ። በደንብ አሜን በሉ። የማይጸና የማይፈጸም ፉልሽ የሆነ ተራ የሆነ የማይረባ ሐሳብ በአእምሮአችሁ 60 ሺህ ሐሳብ ሳይንስ እንደሚለው በቀን ውስጥ ሚሊዮን ሐሳቦች፣ እነሱ አይጠቅሟችሁም፣ ሕይወታችሁን ይበጠብጡታል። ጥርት ያለ ሐሳብ ያዙ። እሱም ለእግዚአብሔር ክብር ይሆናል ወይ? ሰው ይጠቅማል ወይ? ይህ ሐሳብ የተባረከ ሐሳብ። አእምሮአችሁን ጠብቁ። አሁን አንደበታችሁን ስትጠብቁ ምን እያደረጋችሁ ነው? ሕይወታችሁን እየጠበቃችሁ ነው። አእምሮአችሁን እየጠበቃችሁ ነው። ቤተሰባችሁን እየጠበቃችሁ ታውቃላችሁ። ትዳራችሁን እየጠበቃችሁ ሰው አንደበቱን ሲጠብቅ ቤቱን ትዳሩን እንደሚጠብቅ ብዙ ሰው ቢያቅ ኖሮ ይሄን ያደርግ ነበረው ይሉ። አንደበቱን ቢጠብቅ መጠበቅ ከቤት ጋር የሚያያዝ መሆኑን ቢያቅ ስንት ሰው አንደበቱን ዘግቶ ይውል ነበር። በነገራችን ላይ ባለመናገራችን የሚቀሩብን ብዙ ነገሮች የሉ። ደጃዝማችነት ይቀራል ያሉት እኛ ሰዎች ናቸው። ከብዙ ጥፋት የምናመልጥበት እድላል። ብዙ መዘዞች የሚመጡት በመናገራችን።
በማናቀው በማናስተውለው ባላሰብንበት ባልገመገምነው ባልተረዳነው በትክክል በቁ ባላወቅነው ጉዳይ ላይ አፋችን ሲከፈት ይዞብን የሚመጣው ጥፋት ብዙ ነው። ምናችን ላይ? ህይወታችን ላይ፣ አእምሮአችን ላይ፣ ቤተሰባችን ላይ፣ ትዳራችን ላይ ይዞት የሚመጣው ቀውስ ብዙ ነው። ስለዚህ አንደበትን ስትጠብቅ ቤትህን እየጠበክ ነው። አንደበትን ስትጠብቅ አእምሮህን እየጠበክ ነው። አንደበትን ስትጠብቅ ልብህን እየጠበክ ነው። ከስብራት እግዚአብሔር ይጠብቀዋል። አሜን አትሉ? እኔ እዚህ ቁጭ ብላችሁ ስለ ሌላ ጉዳይ አላወራላችሁም። እናንተ ጋር ስላሉት ጉዳዮች ነው የምናወራው። እዚህ ያላችሁ ህይወት ያላችሁ ሰዎች ህይወታችሁን ጠብቁ። ህይወታችሁን ጠብቁ ስል እንዴት ነው የምትጠብቁት? ዘግታችሁ ቆልፋችሁ ቤታችሁ ውስጥ ህይወታችሁን አትጠብቁት። የተዘጋ ቤት ውስጥ ህይወታችሁን የሚበጠብጥ ነገር ይመጣል። በርዘግታችሁ የሚያወክ ነገር አልደረሰባችሁ? ቁጭ ብላችሁ ቤት ውስጥ ሳታውቁት የምትረበሹበት የምትታወቁበት፣ የትም ሳትሄዱ ከማንም ሳትገናኙ ነው። እንደሱ አይደለም። ህይወታችሁን የሚጠብቅላችሁ አንደበት እጃችሁ ላይ አለ። ትዳራችሁን የሚጠብቅ አይምሮአችሁን የሚጠብቅ። ለምን? በጣም ብዙ ነገር ሰይጣን ስለ እጃችን ላይ ያለው ነገር እንዳይገባን አድርጎ ነው የሚጫወትብን። የብዙዎቻችን ችግር እዚሁ እጃችን ላይ ነው ያለው። ስለዚህ አንደበታችንን እንጠብቅ። አንደበታችንን ስንጠብቅ ትዳራችን፣ ቤታችን ይጠብቃል። ትዳራችሁን ጠብቁ። ዛሬ ብዙ ሰው ቤት ያሉት ችግሮች የብዙ ላይ ስለሆነ ተጥጀምለው አብዛኛው ችግር የኮሙኒኬሽን ችግር፣ የንግግር ችግር። እንዲህ ብሎኝ የሚባለው በምኑ ነው ያለው? በምኑ ነው ያለው? እንዲህ ብላኝ የሚለው ሰው በምኗ ነው ያለችው? አንገቴ ታረድ በዚህ ቀርቶ በዚህ የሚለው ምን በምን ተብሎ ነው? ሰው አንደበቱን ባለመጠበቅ የኖረ ቤቱን፣ የከረመ ቤቱን፣ የተያያዘ ቤቱን በኪዳን በዛ ምክንያት ይበላሽ። አንደበት ሰዓት ቤትን ያፈርሳል፣ ኑሮን ያፈርሳል፣ ህይወትን ያፈርሳል፣ መተማመን ያጠፋል። ዛሬ ቤታችን የታመመው በምን ይመስላችኋል? እስቲ ቆም በሉና ይሁ የትኛው ጂኒ ነው እናንተ ቤት የመጣው? ይህ ሰይጣን ነው አልንና ለከክንበት እንጂ እኔ እሱን ነፃ ላወጣው አይደለም። ለከክንበት እንጂ የኛ አንደበት አይደል እንዴ ጦስ ያመጣብን? ቀለድን ብለን የተናገርነው፣ አወቀን ብለን የተናገርነው ነገር አይደል እንዴ የሰው ሆድ የቆረጠው፣ የሰው ልብ የቆረጠው፣ የሰው ልብ የሰበረው፣ የሰው ኑሮ የሰበረው፣ የሰው ዴስቲ ተስፋ የቆረጠው ስንት ሰው። አንደበትን መጠበቅ ትዳርን መጠበቅ ነው። ጮክ በሉና አንደበትን መጠበቅ ትዳርን መጠበቅ ነው በሉኝ እስቲ። ስለዚህ ለትዳራችንም እንደሚያስፈልገው እኮ ለትዳራችን ሶፋ ወንበር፣ ለትዳራችን ቴሌቪዥን፣ ለትዳራችን ቁሳቁስ፣ ለትዳራችን ቤት፣ ለትዳራችን መኪና እሱ ሁሉ ተከምሮ ሰዎች መኖር አልቻሉ። ከዚህ ሰውዬ ጋር ነው ተመልሼ እኔ አብሬ የምኖረው፣ ከዚህ ሴትዮ ጋር ነው አብሬ የምኖረው። በምን ምክንያት? እንደ ቀልድ የተው ነው፣ እንደ ቀልድ የተዘለለ ነገር ግን ቤታችንን በጥበጥ ያደረገው ሕክምና ያልተገኘለት፣ መድኃኒቱ ያልተገኘለት፣ መርፌው ያልተገኘለት ግን ኪሳራና ጉዳት በኑሯችን ላይ ያደረሰብን እንዳይያያዝ ነገራችንን ያበላሸ ምን መጣብን ወገኖች? አንደበቱን የሚያሞጠሙጥ ግን ጥፋት ያገኘዋል። በምኑ? በጤናውም፣ በአእምሮውም፣ በቤቱም፣ በትዳሩም ጥፋት ያገኘዋል። ስለዚህ ትዳራችሁን ትፈልጉታላችሁ? የምትፈልጉት ከሆነ የምትጠብቁትን ልንገራችሁ። አንደበታችሁን ጠብቁ። በአንደበታችሁ የምትናገሩትን ጠብቁ። ልጆቻችሁን ትፈልጋላችሁ? አንደበታችሁን ጠብቁ። የምትናገሩትን ጠብቁ። አእምሮአችሁን ጠብቁ፣ ልባችሁን ጠብቁ፣ ህይወታችሁን ጠብቁ፣ ቤተሰባችሁን ጠብቁ፣ ትዳራችሁን ጠብቁ፣ ልጆቻችሁን ጠብቁ። በምናችን ፓስተር ቸሬ እንዴት አድርገን ነው ልጆቻችንም ጠብቀው በረጃጅም ገመድ አስረን የት ነሽ ወዴት ነሽ 30 ጊዜ እየደወልን አይደለም። እንደዚህ የሚያደርጉ ምስኪን ሰዎች አሉ። ዩኒቨርሲቲ ልጆች ልከው ከዩኒቨርሲቲ እስኪለቀቁ የሚጠብቁ እናቶች አሉ። እዚህ ቤት እኔ ጋር የመጡ ጉባሉ ጉዶች ዩኒቨርሲቲ ለቀውኝ ከዩኒቨርሲቲ የዩኒቨርሲቲ ተማሪ ልጅ መጠበቅ የሚያምራቸው ጉዶች። ከዛ በኋላ ደግሞ እንትን ጀምረሽ ነው አንቺ ልጅ ነገርሽ አላማረኝም፣ አንተ ልጅ ነገር አላማረኝም ብለው የሚተፉት እሳት ሰው ዴስቲኒ ልጆችን ያሳጣል። ልጆቻችሁን ትፈልጋላችሁ? አንደበታችሁን ጠብቁ። የምትናገሩትን ጠብቁ። አንተ ደደብ፣ አንተ ድንጋይ ራስ፣ አንተ ማትረባ ዱርዬ፣ አንቺማ ብሎ ስም አውጥቶ ለልጆቹ ነገር ለጠፍ አድርጎ የፈለጉትን እየተናገሩ ከዛ አሪፍ ልጅ መጠበቅ የመጨረሻ ምስኪንነት ነው። በልጆቻችሁ ላይ የምትናገሩትን ጠብቁ።
ይሄ ጠማማ ሆኖ ሲወለድም እኔ ምጤ 2 ቀን ነበር ምናምን ይልሰዋል። ምጤ 2 ቀን ይሄ እኮ ሲመጣም ሊገለኝ ነበር የመጣው ብለው ከዛ አሪፍ ልጅ መጠበቅ ይሄ እኮ በጣም እኮ ኩምክና ነው። ምንድን ነው የምትፈልጉት? ልጆቻችሁን ጠብቁ። በምን ጌታ ሆይ በጸሎት ጸሎቱ ጥሩ ነው። ይሄስ የተናገራችሁን ጸሎት አያጠፋላችሁ። የዘራችሁት በጸሎት አትነቅሉት። ወቁ ታጭዳላችሁ። መጽሐፍ ቅዱስ ሞኝ አትሆኑ ነው የሚለው። እግዚአብሔር አይዘበትበት። ሰው የዘራው ያንኑ ስንዴ ዘርታችሁ በጸሎት ገብስ አታረጉት። በቆሎ ዘርታችሁ በጸሎት ሰሊጥ አይሆንም። በጸሎት የማትቀይሩትን በንግግር አታጥፉ። ይኸውላችሁ በጸሎት የሚቀየርና በንግግር የሚበላሽ ነገር ለየቅል ናቸው። ጸሎት ማለት ብዙ ጊዜ እንደምናገረው የእግዚአብሔርን ፍቃድ ማስተላለፊያ ቦይ ማለት ነው። ቦዩ አሸንዳው ማለት ነው። ማሳለፊያው መንገድ ነው እንጂ ጸሎት ማለት የእግዚአብሔርን ፍቃድ ማስቀየሪያ ጦር መሳሪያ አይደለም። ስለዚህ የምትጸልዩበት ጉዳይ የእግዚአብሔርን ፍቃድ ማስቀየሪያ የተዘራውን እግዚአብሔር አትበሉ ሰው የዘራውን ያጭደዋል የሚል የመርህ የሚያስቀየር የለም። መርህ አይቀየረውም እግዚአብሔር። ይልቅ አንደበታችሁን ጠብቁ። ልጆቻችሁ ላይ የምትዘሩትን ጠብቁ። ልጆቻችሁ ላይ አሁን በጣም ብዙ ሰው ልጆቹ ልቡ ተሰብሯል እንደ በግድ የለሽነት ታይም ሳይሰጥ ጊዜ ሳይሰጥ ለጥያቄዎች መልስ ሳይሰጥ ዋናው እርጥብ ሲሚንቶ በነበሩበት ጊዜ ሊያደርግ የሚገባውን ሳያደርግ ቀርቶ እያጸለየና እየጸለየ የዘራውን አትሊስት እንኳን አድሚት አድርጎ ይቅርታ ሳይጠይቅበት ልጆቹን የተናገረውና የከተተባቸው መርዝ ሳያወጣ በጸሎትና ጸልይባቸው አገልጋዮች ከዛ ሰው ህይወት ውስጥ ያንን ለመንቀል የሚታገል ማዕት ሰነፋል። አትሊስት ያጠፋችሁ ነገር ይቅርታ ጠይቁ። በልጆቹ ህይወት ላይ ዘርታችሁ ልጆቹ ውስጥ የተቀመጠውን ቂም ይቅርታ ጠይቁ። ቢያንስ እግዚአብሔር ይችላል፣ የልጆቹን ልብ መቀየር ይችላል፣ እነሱም ፈቃደኛ ከሆኑለት። ከዛ ውጪ የዘራ ነው ግን ተዘርቷል። ቆይ ልደግ ብቻ የተባላችሁ ወላጆች አላችሁ፣ አልገባችሁም እንጂ አባቶቻቸውን አቢውስ ስታደርጉባቸው ቆይ ልደግ ያለ ልጅ አለ። እናቶቻቸውን አቢውስ ስታደርጉ ቆይ ልደግ ያለ ልጅ አለ። እጁ ትንሽ እግሩ ትንሽ አንደበቱ ትንሽ ስለሆነ ነው አሁን ምንም ያላረገው። መኝታ ቤት ገብቶት ራስ እየደበደበ እያለቀሰ ያለ ልጅ አለ። የዘራችሁት ልጅ አንተ ዲቃላ ብላችሁ የሰደባችሁት ልጅ ይዞት ያስቀመጠው ነገር አለ። የተናገራችሁት ነገር ልጆች ውስጥ አለ። ምንድነው ፓስተር ቸሬለት ነገርን የመጣው? አንደበታችሁን ጠብቁ። ህይወትን፣ ትዳርን፣ ኑሮን፣ ልጆችን፣ ዘመንን፣ ዴስቲኒን የሚያበላሸው ጦር መሳሪያ ከሌላ ቦታ የሚመጣ አይደለም፣ ከዚህ ውስጥ የሚወጣ ነው። ይሄው የእግዚአብሔር ቃል እንደሱ ነው የሚለው። አንደበትን መጠበቅ፣ ህይወትን መጠበቅ፣ ትዳርን መጠበቅ፣ ቤተሰብን መጠበቅ፣ ልጆችን መጠበቅ፣ የራስ ህይወትን መጠበቅ ነው። ህይወታችንን የምንመግበውን እንድንጠብቅ ያስፈልጋል። ወደ ህይወታችን የምናስገባውን መጠንቀቃል። የገባ ነው የሚወጣው። ስለዚህ የገባውን ነገር በደንብ እንድትጠነቅቁና እንድትጠብቁት አደራ ለማለት ነው። አይ ግድ የለሽ ሆናለሁ ካላችሁ ጠንቃቃ አልሆንም፣ ለምሰማውም ለምናገረውም አልጠነቀቅም፣ እንደ ልቤ ነው የምናገረው፣ እኔ ጸባዬ ነኝ፣ ከድሮም ጀምሮ እንደዚህ ነው፣ ህይወቴ ሁሉ በስኬት ቦርድ ነው የሚሄደው፣ ዥው እያልኩ ነው የሚሄደው ካላችሁ ዥው እንትን ነው ገደል ነው የሚከታችሁ። አልጠነቀቅም፣ በግዴለሽነት ነው የምናገረው፣ በግዴለሽነት ነው የማስበው፣ የፈለኩትን ነው የምናገረው፣ ማን አባቱ ይከለክለኛል፣ መብቴ ነው በአፌ የምትሉ ከሆነ የያዛችሁት ጉዞ የቁልቁለት ነው። በአፍጢማችሁ ነው የምትቆሙት፣ ማንም አያስቆማችሁ። በግዴለሽነት ህይወትን ይዛችሁ የምትመሩ ሰዎች በግዴለሽነት እግዚአብሔር የእሱ አምልኮ ከንቱ ነው እያላችሁ አንደበታችሁን ሳትገቱ ችግር የለውም ቸርች በመምጣታችሁ ብቻ ያመለካችሁ የመሰላችሁ አሁንም ያላቆማችሁት ነገር ካለ ጉዞአችሁ የቁልቁለት ነው። አትገናኙም። አደጋ ውስጥ ነው ያላችሁት። ጥፋት አለ ከፊታችሁ። የውድቀት መንገድ ነው የጀመራችሁት።
የኪሳራ መንገድ ነው፣ የለቅሶ መንገድ ነው፣ የቁጭት መንገድ ነው፣ የሆነ ቀን ጥርስ የማፏጨት መንገድ ነው፣ ከንፈር እየበሉ የመበሳጨት መንገድ ነው፣ የማታስተካክሉት ነገር ነው ከነገ የሚጠብቃችሁ። አትጠራጠሩ። እመኑኝ እኔን። እኔ ህይወትን ይዛችሁ ትልቅ ዋጋ የሚሰጠውን ጊዜያችሁን ይዛችሁ ዋጋ ከፍላችሁ ነድታችሁ ተሳፍራችሁ በእግር በምን መጣችሁ እዚህ ቁጭ ብላችሁ ከንቱ ነገር ላሰማችሁ አልመጣሁም። በብዙ ሙግት ውስጥ አለፍ እዚህ ጋር መቆመው እንድታተርፉ ነው። ምናችሁ ነጋችሁ። ዛሬ ግዴለሾች ከግዴለሽነት ውስጥ ውጡ። እንደፈለጋችሁ እየተናገራችሁ የተኮሰባችሁ የሌለ፣ እንደፈለጋችሁ እየተናገራችሁ ውጤቱን አሁን አልታያላችሁ ህይወት እያናቀቻችሁ፣ ትዳራችሁ እየናቃችሁ፣ የራሳችሁ አእምሮ እየናቃችሁ፣ ልጆቻችሁ እየናቋችሁ፣ ምንም ያልመሰላችሁ እስካሁን ድረስ ያልገባችሁ ሰዎች በኢየሱስ ስም መንቃት ይሁንላችሁ። በደንብ አሜን በሉኝ። ቁልቁለት ላይ እንዳላችሁ ያልተረዳችሁ ሰዎች፣ ይዛችሁት እየሄዳችሁ ያለው መንገድ ያልገባችሁ ሰዎች የሰራዊት ጌታ እግዚአብሔር አይናችሁን ይክፈትላችሁ። የጀመራችሁት የቁልቁለትን መንገድ ማስተዋል እንድትችሉ እግዚአብሔር አይምሮአችሁን ይክፈትላችሁ። በንግግራችሁ እየተበላሸ ያለውን ነገር ማየት ያቃታችሁ፣ የቤታችሁን ሁኔታ፣ የትዳራችሁን ሁኔታ፣ የራሳችሁን ሁኔታ፣ የጤናችሁን ሁኔታ፣ ወደ ቤታችሁ እየመጣ ያለውን ጦስ ማየት ያቃታችሁ ሰዎች በኢየሱስ ስም እግዚአብሔር ማየት ያርግላችሁ። ከስንፍና ጋር ከግዴለሽነት ጋር የሚመጣ ጦስ እንደዚህ ናባል የሚባል ባለጌ ሰውዬ ነበረ። አንደኛ ሳሙኤል ምዕራፍ 25 ላይ አቢግያ የምትባል አይምሮዋን የምትጠብቅ፣ ህይወቷን የምትጠብቅ፣ ነፍሷን የምትጠብቅ፣ እያንዳንዷ ንግግሯን የምትጠብቅ የመርህ ሴት ደግሞ ነበረች። ያ ባለጌ ዳዊትንና ባሪያዎቹን ሰደበ ይላል መጽሐፍ። አፉን ከፈተባቸው። ማን ስለሆኑ ነው እነሱ? ምድረ ሌባ፣ ወሮ በላ፣ ከየት እንደመጡ ማናቅ፣ ጌቶቻቸው ላይ ያመፁ አመፀኞች፣ ሽብርተኞች ብሎ አወጣላቸው ስም። ኦፌንድ የሚያደርግ እነሱ ከተማ ነፃ ለማውጣት የሚታገሉ፣ ሀገር ነፃ እንድትወጣ የሚታገሉ ባሪያዎች ናቸው እነ ዳዊት። እነ ዳዊት የነገ ሀገር ገዢዎች ነበሩ። ሰደባቸው። እነዚህ አሸባሪዎች ብሎ ሰደባቸው። ይህንን በሰማ ጊዜ ዳዊት 200 ሰራዊቱን ብቻ አስቀምጦ 400 ሰይፍ የታጠቁ ሰዎች መጡ። በምን ምክንያት? በአንደበት ጦስ ወደ ቤት ይጎትታል። አንደበት ጦስ ወደ ቤት ይጎትታል። አያውቀውም። አይገርምም? እየመጣ ያለውን እየመጣ ያለውን ወደ ቤቱ እየጎተተ ያለውን በአንደበቱ ምክንያት ይዞት እየመጣ ያለው ጥፋት፣ የተዛተው ዛቻ፣ አንድ ነፍስ ከቤቱ ብታድር እኔን ሕያው እግዚአብሔር አልጠራኝም ሕያው እግዚአብሔርን ብሎ ዳዊት ምሎ መንጭቆ ካለበት ነገር ከነበረበት መንፈሳዊነት ውስጥ የሚያወጣ ጥፋት ለማጥፋት ዳዊትና ባሮቹ መጡ። በምን ምክንያት? በአንደበቱ ምክንያት፣ በሰውየው ንግግር ምክንያት። እኔ አይደለሁም። ሴቲቱ ወደ ቤቷ የሚመጣውን ነገር አስተዋለች ይላል። አይገርም? ቤት ውስጥ ያሉት ብላቴኖች ሲነግሯት ይሄ ጉዳይ ወደ ቤቷ ይዞት የሚመጣውን ጥፋት አወቀችው። በማለዳ ተነሳች። ባሏን አላማከረችም። አህያዋን ጫነች፣ እንጀራዋን ያዘች፣ ዘይቧን የሚጠጣውን ወይኗን ጭና በሌሊት እየገሰገሰች ሰፈር ሳይደርስ ተገናኘችው። እንደዚህ እግዚአብሔር ያርግልን። ወደ ትውልዳችን፣ ወደ ቤታችን፣ ወደ ትዳራችን እየመጣ ያለ ጥፋት ለመመለስ የሚሮጡ እግሮች እግዚአብሔር ይስጠን። እስቲ በደንብ አሜን በሉ። በአንደበቴ ምክንያት ይህን ጦስ እየመጣ ነው። ላስቆመው የምችለው ቤቴ ሲደርስ ሳይሆን ሳይደርስ ነው በሉና እዛ ጋር የተበሳጨው እዛ ጋር እየመጣ ያለውን ጥፋት ለመመለስ የሚሮጥ እግር እግዚአብሔር ይስጣችሁ። አሜን በሉ። ራሱ ጉዳይ ብላ ግድ የለሽ ብትሆንስ፣ እንደ ሰውየው ግድ የለሽ ብትሆንስ፣ ትዳሩ ላይ እየመጣ ያለውን ጥፋት ግድ የለሽ ብትሆን፣ ከሬዳሽ ብትልስ፣ ከተጀመረ መቆም የለውም። ግን ሌሊት ሄደች። እኔ ባሪያ አልሰማውም ነበር። ይሄ ክፍታፍ ባሌ ሰነፍ ነው፣ ስንፍና አድሮበታል። እንደ ልቡ ነው የሚተረተረው። አንተ የእግዚአብሔር ሰው፣ አንተ የደም ሰው አይደለህም። አንተ የእግዚአብሔርን ጦርነት ነው የምትዋጋው። አንተ እኮ የእግዚአብሔርን ጦርነት ስለምትዋጋ እግዚአብሔር የታመነ ቤት ይሰራልሃል። ከዚህ ሰነፍ ጋር እባክህን ጌታዬ አትውረድ። እኔ ብሰማ ኖሮ ባሮችህ እንደዛ አይመለሱም ነበር። እባክህ ይቅር በለን አለችው። ኃላፊነት ወሰደች። በባሌ ምክንያት ወደ ቤቴ እየመጣ ያለውን ጥፋት ጌታ መልስልኝ። አያትና አንቺን የላከ እግዚአብሔር ምን አይነት የተባረከ አእምሮ ነው ያለሽ። ዛሬ አንቺ ባትመጪ ኖሮ
ከዚህ ሰውዬ ቤት ውስጥ አንድ ነፍስ አይተርፍም ነበር። ወገኖች አንዳንድ ሰዎች አንደበት አንድ ነፍስ እንዳይተርፍ ወደ ቤት ጣጣ ያመጣል። ይዞት የሚመጣው እርግማን፣ ወደ ቤት ይዞት የሚመጣው ጦስ እንዲህ ነው ብዬ አልነግራችሁ። እግዚአብሔር አምላክ ማስተዋል ይስጠን። እስቲ በደንብ አሜን በሉ። በቃ ግዴለሽ ሰዎች አጠገባችሁ ያሉ ሰዎች፣ ግዴለሽ ሰዎች እንደ ልባቸው እየተናገሩ መዓት ወደ ቤት የሚጎትቱ ሰዎች ካሉ አጠገባችሁ እናንተ ንቁና በእግዚአብሔር ፊት ሁኑ። እግዚአብሔር ፊት መደረግ ያለበትን አድርጉ። እቺ ሴት ቤት ቁጭ ብዬ ጸልያለሁ አላለችም። የሚመጣውን ሰውዬ ታውቀዋለች። ያ የተቀባ የእስራኤል መብራት ነው። ነገ መንግስት የሚሆን ነው። ነገ ታላቅ ነገር በሱ እግዚአብሔር ከሱ ጋር ያለ ሰው ነው። እንደዚህ ሊባል አይገባውም። እንዲህ አይነት ስንፍና በሱ ላይ መነገር የለበትም። ስለዚህ ሄጄ ይቅርታ ልጠይቀው ነው ያለችው። ሄደችና እግሩ ስር ወደቀች። ጌታዬ ማረኝ አለችው። እሱ አላጠፋችም። ቤቷን እንደዚህ ታደገች። አንደበት የብዙ ሰዎችን ቤት ያፈርሳል። የብዙ ሰዎችን ትዳር ያፈርሳል። የብዙ ሰዎችን ግንኙነት ያፈርሳል። እየሄዳችሁ በአንደበታችሁ ነገር የምትለኩሱ ሰዎች ተመለሱ፣ ተመለሱ። ጦር መሳሪያ ሆኖ ከመቀየሩ በፊት አንደበታችሁን ጠብቁ፣ ጠብቁ። ሰው የሚያስቆጣ ነገር አታድርጉ። ሀገር የምትመሩም ሰዎች፣ ቀበሌ የምትመሩ ሰዎች፣ ወረዳ የምትመሩ ሰዎች፣ አካባቢ የምትመሩ ሰዎች አንደበታችሁ የምትናገሩት ነገር ካፋችሁ የሚወጣው ነገር ሌላውን ኦፌንድ የሚያደርግ ጥፋት የሚያመጣ እንዳይሆን። እኔ አንዳንድ ሰዎች ባይናገሩም ብላቸው ሰዎች አሉ። ኮትና ሱሪ ለብሰው ሲመጡ ወይኔ ባይናገር ምለው ሰው አለ። በቃ በተናገረ ቁጥር ጦስ የሚያመጣ ሰው አለ። ነገር የሚያመጣ ሰው ኢሹ የሚሆን ሰው አለ። በቃ ዝም ብትልስ ዝም በል ምንም አትሆን፣ ደጃዝማችነትም አይቀርም። በቃ ዝም ብለህ ደሞዝ እየበላህ ኑር። እኛ አልደበረንም ደሞዝ መብላት። ዝም በሉ። በዝምታ የሚመጣ ጥፋት የለም። ትንሽ ሲናገሩ ማት ነገር ያበላሻል። ለምን ሲባል አያውቁትም። እዚህ ጋር ህይወትም ሞትም እንዳለ ሞት የሚባለውን እየነቀሉ ይወረውራሉ። አንደበታችሁን ጠብቁ። በአንደበታችሁ ያበላሻችሁት ነገርን በኋላ በዘምታበላ ማስተካከል የምትችሉ መስሏችሁ ከሆነ እንዳታስቡት። አንደበት እሳት የፍጥረትን ሩጫ ያቃጥላል። ስለዚህ ማንም ሁን ከአፍህ የምታወጣውን ነገር ተጠንቀቅ። እግዚአብሔርን ማክበሩን፣ ሰው መጥቀሙን እርግጠኛ ሁን። ሰውን ከጥፋት ማዳኑን እርግጠኛ ሁን። ሰውን ከሞት ወጥመድ ማዳኑን እርግጠኛ ሁን። አንደበታችሁ ላይ ቤታችሁ አለ። አንደበታችሁ ላይ ህይወታችሁ አለ። አንደበታችሁ ላይ አእምሮአችሁ አለ። አንደበታችሁ ላይ ነፍሳችሁ አለች። ይወቁ አለች። ይወቁ። እዚህ በጥንቃቄ ማየት ጥሩ ነው። ብዙ ጊዜ ተጸጸት ነው ተናግረን ነው ወይንስ ዝም ብለን ነው? እስቲ ቼክ አድርጉ። የጸጸቶቻችሁን ወራቶች፣ የጸጸቶቻችሁ ጸጸት በህይወታችሁ ውስጥ ያሉት ምዕራፎቹ ጋር ሄዱና እዩ እስቲ። የተጸጸታችሁባቸው ቦታዎች ዝም ያላችሁበት ነው ወይስ የተናገራችሁበት ቦታ ነው? ጸጸት ያለው የት ነው? አይደል? የተናገርንባቸው ቦታዎች ናቸው ጸጸት ያሉት። እንዲህ ባልል ኖሮ ባልተናገርኩ ጸጸት አለ። የተናገርንባቸው ቦታዎች ብዙዎቹ ቦታዎች ጸጸት አላቸው። ዝም ያልንባቸው ቦታዎች ግን መጽሐፍ ቅዱስ ሰነፍ እንኳን ሆኖ ዝም ብለን ስንወጣ ጠቢብ ሆኖ ይወጣል። አይገርም? የተናገረ ሰው ብዙ ሰው ነጥብ ጥሏል። የተናገረ ሰው ትዝብት ውስጥ ወድቋል። ዝምታ እኮ ወርቅ ነው የሚልም አለ። ደጃዝማችነቱን ተውትና ወርቅነቱን አንሱት። ወርቅ። አሁን አንዳንድ ሰዎች ዝም ይሉስ፣ አንዳንድ ሰው ዝም ቢል ምንም እኮ አይፈጠርም። ተናግሮ ከሚያመጣው ጦስ በላይ ዝም ብሎ የሚሰጠን ሰላም ነበር አሪፍ። በቃ በሆነ ነገር ላይ ሲናገሩ የሚያመጡት ዳሜጅ ብዙ ነው በትውልድ ላይ በህዝብ ላይ ኢሹ ያሻው። ሰሞኑን ነፃነት እንኳን ባረፈበት ለቅሶ ምን አለ ዝም ይባል። እንዲህ ሁሉ እኮ መናገር የለበት፣ ሁሉም እኮ መጻፍ የለበት። ይዘዝናል። በቃ ዝም ብሎ ምን አለበት? አንዳንድ ጊዜ እኮ ለቅሶ ቤት ሄዶ ዝም ማለት ራሱ እኮ ማጽናናት ነው። አንዳንድ ሰው ለቅሶ ቤት ሄዶ የሚያናድድ ሰው አጋጥሟቸው ያውቃል? ማለት የሰዎችን እንባ የሚያደርቅ እኮ አልቃሽ አለ። እኔ ገጥሞኝ ያውቃል።
በጣም አዝኜ በጣም መወዳት ከዛ ድንገት ነው የሞተችው። ለማልቀስ ሄጄ ቁጭ ብዬ ጮክ ብሎ ማልቀስ ስለማልችል ቀስ ብዬ ለማልቀስ ገና እንደዚህ ብዬ ቁጭ ስል የሆነ ሴትዮ ከቤት ውስጥ የኔ ቋጣሪ እያለች ወጣች። ጠፋብኝ። ከዛ ሴትዮዋ የምትለውን ሁሉ መከታተል ጀመርኩ። ይሄ እንባም ደግሞ የላትም። የኔ ቋጣሪ ነው የምትለው። ለካ እሷ ጋር ስትሄድ የሆነች ነገር ቁጥር እያደረገች ትሰጣታለች ማለት ነው። እሷ የሚቋጠርላትን ነገር እያስተበች ነው፣ ፍርፍሯን ምናምን ምስሯን ምናምን ነው። እኔ ደግሞ ምን ውስጥ ልግባ? ምን ባይባልስ ማለት የሰው እንባ እንደዚህ ምን አለ? አንዳንድ ለቅሶ ላይ እኮ የማይባሉ ነገሮች አሉ። እኔ እህቴ ሞታ የዋስዬ ማልኛ ተሰብስበን አንድ ዘመድ ልጅ መጥቶ ሁሉም እዚህ ተከሽረዋል፣ ሁሉም እዚህ ተቀምጠዋል፣ የኔት ምናምን ሲል በኔት ይዞ የኔት ሞታ እሱ እኛን ሊያሳብቅ ማለት አንዳንድ አልቃሽ ምን አለ ዝም ቢል። አሁን አንዳንድ ሀዘን ገላጮች ባይገልጡስ ምን ይሆናሉ? ሀዘን ለመግለጥ ምንም እኮ አያስፈልግም። በቃ አዝናናው በቃ ዝም ብል። ሟቹ አያይህም። እሺ ሞቷል። ሟቹ ቢያይ የምለው ብዙ ነገር አለኝ። የቆመው ሰውዬ ነው። ተረባርበን እንዲሰማችሁ የምትፈልጉት ነገር ካለ እያለ በሉት። የምትሰጡት ነገር ካላችሁ እያለ ስጡት። ከሞተ በኋላ እዘኑ። ሀዘናችሁ ደግሞ ያለ ንግግር ቢሆን ጥሩ ነው። እንናገራለን ብለን የሚያለቅሱ ሰዎች እንባ እንዳናደርቅ። በጣም የሚያናድዱ ለቅሶን ትቶ አንዳንድ ሰዎች ወደ ሌላ ነገር ተገልብጠዋል። አይታል ለቅሶን አቆሙት። እንደኔ ቋጣሪ ማለት የሚያለቅሰው ሰውዬ ለቅሶን አቆሙ። እንዴት ትላለሽ እንዴት ትባባላለሽ ጀመሩ። ምንድነው ሲባል መናገር የሌለባቸው ሰዎች ከፈቱ። በነገራችን ላይ በዚህ ብቻ አይደለም የሚከፈተው፣ በዚህም ይከፈታል፣ በዚህም ይከፈታል፣ በጽሁፍም ይከፈታል። በማስተዋል የምናደርገው እንድናደርግ እግዚአብሔር ይርዳል። ብዙ ጊዜ ጸጸታችን መንስኤ ንግግራችን፣ ባለመናገራችን ብዙ የምናጣው ነገር የለም። በእኔ ይሁንባችሁ አንዳንድ ነገሮችን ጭከን ብለው አለ እኮ የሆነ ውስዋስማ እኮ አለ። ተናገር የሚል አለ፣ አውቃለሁ እኮ አለ። ግን ውስዋሱን ሁሉ በኢየሱስ ስም አለ በልበል የሚልህ እኮ አለ። ዝም ብለህ መናገር ግዴታ የሚመስል ሰው ሁሉ ሲናገር እኔም አለኝ ሐሳብ ትላለህ። አንዳንድ አይታ ስብሰባ ላይ እስቲ አሁን እዚህ ከጋሼ ከተናገሩት የተለየ ሐሳብ ሲባል እሺ በእርግጥ እሳቸው ባሉት ላይ የምጨምረው ነገር ባይኖርም ይላል። ዝም በላ በቃ እኮ ዝም ነው እኮ በቃ ሰዓቱ ነው። ስብሰባዎችን በጣም የሚጎትተው ምንድን ነው? የተለየ ሐሳብ ያለው ራሱ ይደግመዋል። ምንድን ነው? ሱስ የመናገር ሱስ። ይሄ ሰውዬ ሲጋራ አቁሟል፣ ይህን ግን አላቆምም። ይህም ሪያብ መግባት አለብን በዚህም ጉዳይ። እኔ አሁን የሚታየኝ ኢትዮጵያ ውስጥ ሪያብ የብዙ የሲጋራ ጉዳይ፣ የአልኮል ጉዳይ፣ የተለያዩ አሸሾች ጉዳይ ታስቦበት ብዙ ሰዎችን ጠቁመናል። ሪያብ እኔ አሁን ንግግሬ ይሄ ሪያብ የሚያስፈልገው የብዙ ሰዎች ንግግር የሚያቆሙበት ቦታ መወሰድ አለባቸው። ለመናገር እኮ ማወቅ አለብን። ለማወቅ ደግሞ ቁጭ ብለን መስማት አለብን። የሚጎዳና የሚጠቅም ነገር፣ የሚባርክና ከሰዎችን ከበረከት የሚያወጣ ነገር ቁጭ ብሎ ሰው በመስመር መደርደር አለበት እንጂ መናገር ግዴታ አይደለም ለማለት ነው። ጥቅስ ላንብብና ጨርሳለሁ። መዝሙር 39 በቅንፍ ቁጥር 1 ላይ እኔ ይላል ባንደበቴ እንዳልበድል፣ ዳዊት ባንደበቴ እንዳልበድል መንገዴን እጠብቃለሁ። ኦኬ የምጠብቀው መንገዴን ባንደበቴ ነው እያለን እጠብቃለሁ። ክፉዎችም በእኔ ዘንድ እስካሉ ድረስ ልጓም ባፌ አስገባለሁ አልኩ ይልና ይሄኛው ትርጉም ደግሞ ምን ይላል? ባንደበቴ እንዳልስት መንገዴን እጠብቃለሁ። በምን እንዳልስት? በቃ እስቲ ከዚህ ቀን ጀምሮ የጸሎት ርዕሳችሁ ይሁን እግዚአብሔር ሆይ ባንደበቴ ምን እንዳልስት፣ የወጣው ነገር ሰው እንዳይወጋ፣ ሰው እንዳይጎዳ፣ ሰው እንዳያሳመም፣ ካሳመመ እንኳን ለፈውስ መሆን አለበት። አሜን። እንዳልስት መንገዴን እጠብቃለሁ። ኃጢአተኞች በፊቴ በተቃወሙኝ ጊዜ
በአፌ ላይ ጠባቂ አኖራለሁ አልኩ። አሃ ለካ በተቃዋሚዎች ምክንያት በኃጢአተኞች ምክንያት አንደበት ሊከፈት ይችላል። ምክንያቱም አንዳንድ ጊዜ የማትፈልጉትን ነገር እንድታወሩ የሚያደርጉ ምኖች አሉ፣ መንገድ ላይ ኃጢአተኞች አሉ። ይሄ ሰውዬ እኮ አናዶኝ ነው በዚህ ሰውዬ ምክንያቱም አብዛኞቹ የተጸጸትንባቸው ከአንደበቶቻችን የወጡ ከባባድ ቃሎች መንገዳችን ላይ ከገጠመን ነገር። ስለዚህ ምንድነው ማረጋው አለ? ባፌ ላይ ምን አረጋለሁ? ጠባቂ አኖራለሁ አልኩ። ለካ ህይወቴን መጠበቀው አንደበቴን ጠብቄ ነው። አንደበቴን ጠብቄ እንዳልኖር መንገዴ ላይ ክፉ የሚያናግረኝ ጠላት አለ፣ የሚያንቀሳቅሰኝ ጠላት አለ። የሚያንቀሳቅሰኝ ጠላት ስላለ አልናገርም። እንትና አናዶኝ ነው፣ አናዳኝ ነው፣ እቺ ለካፊ ለከፈችኝ፣ ከቸርች ስመጣ ደግሞ ነገር አላት ምናምን አልልም። ለካ ለዚህ ጉዳይ ምንድነው ማድረግ ያለብኝ አለ? ጠባቂ ነው ማኖረው። ዛሬ አንድ ጠባቂ እዚህ ላይ ሾመን እንሄድ እኮ እያልኩ። አሜን በሉ እስቲ። ጠባቂ አንደበታችንን የሚጠብቅ አንደበታችን ላይ ልጓም ያደርግልን የሰራዊት ጌታ እግዚአብሔር አሜን። ጠብቀኝ፣ አንደበቴ ልጓም አኑርልኝ። ያዕቆብ አለ ብዙ ነገር መግራት ተችሏል። መርከብን የሚያክል ትልቅ ግዙፍ ይሄ ሁሉ ኮንቴነር የሚጭነው መርከብ በመህልቅ በእንትን በመሪ ይያዛል፣ ይመራል። ፈረሶች በልጓም በጣም ብዙ ነገር መግራት ተችሏል። አንደበት ግን ለምን ሲባል ትኩረት ተደርጎበት አያውቅም። አንደበት ግን ራስን መግራት ግን መጽሐፍ ቅዱስ ራስን መግዛት ግን ሀገር ከመግዛት ይበልጣል። የኔ መጽሐፍ ቅዱስ የሆነ ሀገር በሰራዊት ምናምን እንትን ብለህ ረሽነ ገለ ከመውረስ ራስን መግዛት ይበልጣል። ስለዚህ የሚበልጠው ራስን መግዛት ነው፣ አንደበትን መግዛት ነው። ስለዚህ ዛሬ አሁን ዝም ብሎ የሚሰማው የሚለፈልፈው አንድ ምስኪን ነው እዚህ ጋር ቆሞ። እኔ ነኝ ለስህተት የምዳረገው ብዙ ስለማወራ ይሁን እንጂ ለእናንተ ግን የሚጠቅመው ወሳኙን ፖይንት ይሄ ነው። ግዴታ አይደለም፣ በግድ አስገድዷችሁ ተናገሩ የሚላችሁ የለም። ተናገር የሚላችሁ ጠላት አለ ሊያሳስታችሁ አይደለም። ኢዮብ ዝም ብሎ ምዕራፍ 13 ቁጥር 13 ላይ ታስታውሳላችሁ አይደል? በለው ሲል ዝም በሉኝ አለ። ዝም በሉ ተውኝ አለ። ዝም በሉ ተውኝ፣ ስጋዬን በጥርሴ ነክሳለሁ፣ ነፍሴን በእጄ አኖራለሁ፣ ቢገለኝም እንኳን እሱን ነው የምጠብቀው። ዝም በሉ አልፈልግም፣ አልናገርም አለ ኢዮብ። በግድ ሲወቁ ጠላቶች ወዳጅ መስለው መጡ። ዝም በሉኝ አለ። አልፈልግም፣ ስጋዬን ነክሳለሁ፣ ቢገለኝ ይሄን ስላለ እኮ ነው፣ ስለምታውቅ እኮ ነው። ሚስትየው ተናገር ትለዋለች። ምን ልናገር? ስደበው፣ ምን በለው። እስካሁን ድረስ ፍጹምነት፣ አሁንም ለጉማል፣ አሁንም ተዘግታል። ዝም ብለህ እያልክ ነው የምታድረው፣ እያልክ በገል እያልክ ነው የምታድረው። ይሄን ሁሉ አድርገስ አከፈተውና አውጣ፣ የሆነ ነገር በለው፣ ስደበው። ማንን? እግዚአብሔር። አሁን የተናገርሽው እንደ ሰነፍ ነው። ሰነፍ እኮ አላላት። ኢዮብን ሚስት ሰነፍ ያላት ነው ይመስለው ብዙ ጊዜ ሚስቱ ነው አላላት። እንዴት እንደሚጠነቀቅ እዛ ውስጥ አንቺ ሰነፍ አላላት። አሁን የተናገርሽው ልክ እንደ ሰነፍ ነው ያላት። ይሄ ሰነፎች ናቸው እንጂ አንቺ አይደለሽ፣ አንቺን አይመስልም። ከእግዚአብሔር ብዙ መልካም ነው እንቀበላለን። እግዚአብሔር በዝምታ ውስጥ ያለው በረከት ባለቤት ያድርገን። ተባርካችኋል። የዘላለም ሕይወት ያገኘ ነው ማሞቶልን ኢየሱስ። አሁን ብንሞት የት እንደምንሄድ እናውቃለን። ምንም የሰራ ነው የለም። አንድ ልጁን ሰጥቶ ነው የዘላለም ሕይወት ያገኘ ነው። እዚህ ምድር ላይ ግን ስንኖር ሕይወት አለን፣ አይምሮ አለን። ስለዚህ ሕይወታችን፣ አይምሮአችን፣ ትዳራችን፣ ልጆቻችን፣ ጤናችን የሚጠበቀው እዚህ ጋር ነው። እዚህ ጋር የምንዘራው ነገር ይዞት የሚመጣው ነገር አለ፣ የምንለው ነገር ይዞት የሚመጣው እርግማን አለ ነው እያለን ያለው እግዚአብሔር። ስለዚህ እግዚአብሔር ሆይ እባክህ ለአንደበቴ ጠባቂ ዛሬ እሾማለሁ። በቃ ምንም ነገር ላደርግ ስል ጌታ ሆይ አንተ ትከብርበታለህ።
ሰው ይጠቅማል ብዬ ተጠንቅቄ እንዳወጣ ቃል እርዳኝ ብለን እንጸልይ። እግዚአብሔር ሆይ እርዳኝ፣ አግዘኝ የኔ ጌታ። ለካ አንደበቴን በመጠበቅ ህይወቴን መጠበቅ እችላለሁ፣ ትዳሬን መጠበቅ እችላለሁ፣ ልጆቼን መጠበቅ እችላለሁ፣ ጓደኝነቴን መጠበቅ እችላለሁ። በቃ እርዳኝ። በቃ አንደበቴን ግዛ ጌታ እግዚአብሔር ሆይ። ይኸው ብዙ ነገር ልሰጥህ ቤተክርስቲያን መጥቼ አውቃለሁ። ዛሬ ግን የምሰጥህ ነገር ይኸው አንደበቴ ነው። እግዚአብሔር ሆይ እርዳኝ ብለን እንጸልያለን። መንፈስ ቅዱስ አንደበቴን ግዛ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በድምጽህ በቃልህ ወደኛ ስለመጣህ ስምህ ለዘላለም የተባረከ ይሁን። የሚቀድሰው የሚያጠራው የሚሰራው ያንተ ቃል ጌታ እግዚአብሔር ሆይ በከንቱ ወደኛ አልመጣምና ህይወታችንን ስለሰራ ኑሯችንን ቀሪ ዘመናችንን እግዚአብሔር ሆይ ስላቀና እጅግ አድርገን እናመሰግንሃለን። አቤቱ ጌታ እግዚአብሔር ሆይ ባሪያ እንደተናገረ እንዳለ አንደበቴ የረከሱብኝ ሰው ነኝ፣ አንደበቶቻቸው በረከሱ ሰዎች መካከል እኖራለሁ ሲል ከሱራፌል አንዱ እየበረረ መጣ። ከመሰዊያውም በጉጠት እሳት ያዘ፣ አንደበቴንም ዳሰሰ ተብሎ እንደተጻፈ አቤቱ በእሳትህ አንደበታችንን እንድትዳስ እንድትነካ እንድትቀይር በጌታ በኢየሱስ ስም እንለምናለን። ለመልስ ፈውስ እግዚአብሔር አምላክ ሆይ መልካም የሆነን ነገር ብቻ መናገር እንድንችል ጸጋህን ታበዛልን ዘንድ ጌታ እግዚአብሔር ሆይ እንለምናለን። ጊዜን በማወቅ እያንዳንዳችንን እንድትባርከን ጌታ ሆይ በኢየሱስ ስም እንለምናለን። የመናገሪያን ጊዜ እንድናውቅ፣ የዝምታን ጊዜ እንድናውቅ፣ መች የት እንዴት መናገር እንዳለብን ጌታ ሆይ ማስተዋል እንድንችል በአንደበታችን ላይ እንድንገዛ እንድንሰለጥን ጸጋ እንድትሰጠን በኢየሱስ ስም እንለምናለን። ስለተናገርከን ስምህ ይባረክ። ባሪያህን ስለረዳኸው ቃልህን ስለገለጥክለት እውነትህን ጌታ ሆይ ይናገር ዘንድ ብቃት ስለሆንከው እናመሰግንሃለን። ቤቱ፣ ህይወቱ፣ ትዳሩ፣ አገልግሎቱ ሁሉ በጌታ በኢየሱስ ስም የተባረከ ይሁን። ጸሎታችንን ሁሉ በምትወደው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን።